ሰላም ውድ የጽራ ተዋህዶ ሚዲያ ተከታታይ ሰዎቻችን በመላው ዓለም የምትገኙ አሁን የምገኘው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሸገር ሀገረ ስብከት ሲሆን የቦታውን ሁኔታና ማንነት እጅግ የተከበሩ እጅግ የተወደዱ መጋቤ ሰላም አባ አብርሃም ገብረ መስቀል ይገኛል። አባ አብርሃም ገብረ መስቀል የዚህ ሁለት ታላላቅ አድባራት ዋና አስተዳዳሪ ሲሆኑ ዛሬ እጅግ ገጠር ወጣ ያለ ቢሆንም ማራኪ ውብ የሆነውና አዲስ የሚሰራው ህንጻ ቤተ መቅደስ እንጎበኛለን። ክቡር አባታችን ስላገኘሁት ደስ ብሎኛል። በጣም እኔም ደስ ብሎኛል። ማን ይባላል ይሄ ቦታ? እስኪ ተመልካቾቻችን ባርኩልኝና። እሺ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ ኦርቶዶክሳውያን በሙሉ እንኳን ለጾመ ፍልሰታ በሰላም አደረሳችሁ ያልኩኝ። ይህ ቦታ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት ሰበታ ፉሪ ገላን ጉዳ መጠሊ ደብረ አሮን ቅዱስ ገብርኤልና የተፈጥሮ ዋሻ አቡነ ተክለ ሃይማኖት አብያተ ክርስቲያናት ነው ይባላል። ክቡር አባታችን እንግዲህ በእውነት ጥሩ ገልጸውናል። ይሄን ቦታ ደብረ አሮን ብለው የሰየሙት ብፁዕ ቅዱስ አቡነ ማትያስ ፓትርያርክ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ናቸው ተብሏልና እንዴት ነበር ታሪኩን እስኪ ለተመልካቾቻችን ንገሩልኝ። ይህ ቦታ ትክክል ነው፣ ቅዱስነታቸው ናቸው። ይህን ቦታ ደብረ አሮን ብለው የሰየሙት ውስጥ ስንገባ ታያላችሁ። በረከታቸው ይደርብን። ብፁዕ ቅዱስ አቡነ ማትያስ እስከ ቦታችን ድረስ እስከ ደብሩ ድረስ ከኔ በፊት ባሉ አስተዳዳሪዎችና ስራ ኃላፊዎች ጊዜ መጥቶ ቦታውን አይቶ ታሪካዊና ውስጡ ደግሞ የተፈጥሮ ዋሻው ውስጥ ላይ ደግሞ ገብታችሁ ታያላችሁ። እዛ ላይ ደግሞ ዋሻው ክፍተት አለ። ክፍት ነው፣ እንደ ደብረ አሮን ማለት ነው። እንደ ሰሜን ወሎ ያለው ደብረ አሮን ክፍት የሆነው ቦታ አይቶ ቦታውን በጣም ተደንቆ እዚህ ቅዱስ ገብርኤልና አቡነ ተክለ ሃይማኖትን ታቦት እያለ ቅዱስ ገብርኤልን ወደዛ አሁን እየተሰራ ያለው ወደ ህንጻ ሲወስዱ እዚህ ቦታ ደግሞ ካዩ በኋላ ከብዙ ሊቃነ ጳጳሳትና አባቶች ጋር ሆኖ መጥቶ እዚህ ቦታ ላይ ያው ደብረ አሮን ብሎ ሰይሞ መሰረት ድንጋይ ጥሎ የሄዱበት ቦታ ነው። እንግዲህ ክቡር አባታችን ከዚያው ጋር ተያይዞ እዚህ ቦታ ላይ ጸበል አለ ይባላል እና ጸበሉን ደግሞ ተጠምቂያቸዋለሁ። ጧት ላይ ገብቼ ከጸበሉ ቦታ ላይ ማለት ነው ፍል ውሃ ጸበል ነውና በጣም በዛ በፍል ውሃ ጸበሉ ላይ የተፈወሱ ሰዎች ስለ ቦታው ታሪክ ሲናገሩ በቦታው ደግሞ ሁለት ትልልቅ አባቶች ባህታውያን እዛ ቦታ ላይ አግኝቼ የሚያስተባብሩ ህዝቡን የሚያስተምሩ አባቶች አግኝቻለሁና እንዲሁ ጸበሉስ እንዴት ነው? ሰዎች መተው ይጠቀሙበታል ወይ ያውቁታል ወይ? አው ጸበሉ በጣም ፈዋሽ ጸበል ነው። ግን ብዙ ሰዎች እንደናንተ ሌሎች ሚዲያ ላይ ስላልወጣ ብዙ ሰዎች አያውቁም እንጂ ጸበሉ በጣም ፈዋሽ ነው። አንድ ቀን ሰው ተጠምቆ ይድናል። እኔ ራሴም የሆነ አንድ ጊዜ ስታመም ገብቼ በቃ ተጠመቅኩ። ሁለተኛው ይሄ የራሴ ምስክርነት ነው። ከኔ በፊት ግን ያሉት እኔ በአይን ዛሬ ራሱ እናንተ ጽዋ ማህበር የጠጣችሁበት ማህበር የጀመሩ ሰዎች አንዲት እህት 10 ዓመት ሙሉ በትዳር እያሉ ማህፀናቸው ደርቆ ምንም ልጅ ሳትወልድ የቆየች ነበረች። ሌላ ቦታ ሐኪም ቤትም ጸበል ቦታም ሄዳለች። ስትሄድ ግን ምንም ነገር ልታገኝ ልጅም አላገኘችም፣ አላቀፈችም። ከዛም በኋላ እስቲ ብላ እዚህ ቦታ መጣች፣ ተጠመቀች። በአመቱ ግን 2 መንታ ልጅ ነው የወለደችው ማለት ነው። ዛሬም እኔ በቦታው ስላልነበርኩ ነው አለች ማለት ነው። እሷ ብቻ አይደለችም። እዚህ ገላን ኮንዶሚኒየም አንድ ማራኪ ሌላ ቦታ ሄጃለሁ። ባለቤቴን በጣም ወዳታለሁ፣ አፈቅራታለሁ። ግን ከሷ ጋር ቤተክርስቲያን ስንሄድ እናዝናለን። ሰዎቹ ልጆቻቸው ሲያቆርቡ እሷ ታዝናለች። ልጆቹ ትምህርት ቤት ደግሞ ምዝገባ ሲደርስ እሷ ደግሞ ታዝናለች። ምን ሆናለሁ እያልኩኝ ጸበልም አልቀረብኝም። ለብዙ ቦታ ደርሼ ነበር። ግን እስቲ እዚህ ቅርብ ያለው ገብርኤል ሄጄ ሰው የሚናገረውን ታምሩን እኔም ሄጄ ታምሩን ምስክር ሊሆን ብዬ መጥቼ እንደዚህ ወንድና ሴት ልጅ ወልጃለሁ ብሎ ራሱ መስክሮ ተክለ ሃይማኖት ክርስትና እንዳነሳ ያው እሱ እኔ በአይኔ ያየውበት የደረስኩበት ነው። ከዛ በፊትም አንድ እህትም እንደዛ ደግሞ ወንድና ሴት የወለዱ 2-3 ሰዎች ናቸው እግዚአብሔር አስተካክሎ የሰጣቸው። በዘንድሮም ራሱ አንድ እህት እንደዚህ በቃ ልጅ አጥቼ ነበር እግዚአብሔር ሰጠኝ ብላ እንደዚህ ምስክርነቷን ሰጥታ ሄዳለች። አምና የራሱ ደግሞ አንድ ልጅ ነበረ ገብርኤል ቤተክርስቲያን ሐምሌ 19 መጥቶ
እህቱ እንደዚህ በትዳር ያለች ልጅ አላገኘችም፣ ከዚህ ምን ይሻላል? እኔ ሁሉ ጊዜ በቃ የሌሎቹን ምስክርነትና የክብሩ መግለጫ ይዞ ስመጡ ከሚሰማ ራሴም ይዤ ልምጣ ብሎ ተሳለ። ለእህቱ እንደዚህ ተስሎ ደግሞ ልጅ ወለደች። አምጥቶ በሬ አምጥቶ ነው የክብሩ መግለጫ ይዞ የመጣው። ይሄ ብቻ ሳይሆን በተለያየ በሽታ የተያዙ ሰዎች እዚህ ቦታ መጥቶ ሳይድን የሄደ ሰው የለም ማለት ነው። ሽባ ተተርትሮ በደዌ የአልጋ ቁረኛ የሆኑት በአልጋ ተሸክመው ያመጡ ሰዎች ሁሉ ድኗል። ጸበሉም ደግሞ ያለው አስፋልት ዳር ነው ማለት ነው። የተፈጥሮ ነው፣ ፍል ውሃ ነው፣ የተፈጥሮ ፍል ውሃ ነው። ይሄ ስላለ በጣም ብዙ ሰዎች የሚድኑበት ፈዋሽ ጸበል ነው ያለው። ሌሎችም ይሄ ሚዲያ የሚከታተሉ ሰዎች እንግዲህ እንዲመጡ ይጋብዛሉ። በዚህ ምግብ እንጀራ ለ4 ወር ያህል እንጀራ ምግብ መመገብ አቃተኝ። ምግብ መመገብ ሲያቅተኝ በቃ አትክልት ትንሽ ነገር እንደ አጥሚት ትንሽ ነገር እየተጠቀምኩ ስቆይ በኋላ መቆም መንቀሳቀስ ተሸነፈ። መንቀሳቀስ መስራት በጉልበት ስራም በጥበቃ ስራም ተንቀሳቅሽ መስራት ሲያቅተኝ ለ45 ቀን መጀመሪያ እዚህ ደብር ላይ የነበሩ አንድ የዚህ ጸበል አጥማቂ የነበሩ አባት እሳቸው ጋር መጥቼ ንስሐ ገብቼ ቀኖናዬን ስጨርስ ጸበል በጀመርኩ በሰባተኛው ቀን 15 ሜትር የሚሆን የፍየል አንጀት የሚመስል በተቅማጥ ወጣልኝ። በራሱ በህይወት ያለ በራሱ አቅም ወጥቶ ማቆም ሲያቅተው በእጄ እየጎተትኩ የፍየል አንጀት እንደሚያልብሰው በእጄ እየጎተትኩ 15 ሜትር የሚሆን ነፍሳት ወጣልኝ። ያም ከወጣልኝ በኋላ አልሞተም። ለጧት 5 ሰዓት ሳይሆን የጀመረኝ እስከ ምሽቱ እስከ ቀኑ 11 ሰዓት ድረስ በህይወት እየተሳበ ወደ ግራ ወደ ቀኝ ወደ ፊትም ወደ ኋላ በሁለቱም አቅጣጫ የሚሄድ እንጨት ላይ እየተመጠምኩ ለጓደኞቼ ለስራ ባልደረቦቼ ሳሳይ ነው የቆየሁት። እስካሁን ድረስ በ3 ዙር እንደዚህ አይነት በከባድ ውስጤ ሲጨነቅ የነበረበትን በሽታና ደዌ በቅዱስ ገብርኤል አማላጅነት በሱ መሐሪነት በእግዚአብሔር ቸርነት ተፈውሻለሁ። እግዚአብሔር የተመሰገነ ይሁን። ታመሰግኑልኝ። እንደኔ የተቸገራችሁ ለኔ የደረሰ ቅዱስ ገብርኤል እንዲደርስላችሁ እንዲፈውሳችሁ የሱ ፈቃድ ይሁንልኝ እላለሁ። ክርስትና ስምሽ ማን ይባላል? ወለተ ስላሴ። ወለተ ስላሴ ወደዚህ ቦታ የመጣሽው ሆነሽ ነው? እንዲሁ በቃ ታምሜ ለ12 ዓመት ትምህርት 12 ጨረስኩ። በቃ በዛም ዝም ብዬ ነው ቤት ውስጥ ነው የምቀመጠው። ምንም ስራ ምንም አያሰራኝም። ትምህርትም አቆም። በዛ በቃ እኔ ዝም ብዬ ወደዚህ መጣሁ። ስጠመቅ በጣም ለውጥ እያገኘሁ መጣሁ። ከዛ በቃ እንደዚህ ብዙ በሽታ ለ12 ዓመት የተደበቀው እዚህ ጸበል ነው የተፈወስኩት ማለት ነው። እግዚአብሔር ስሙ የተመሰገነ። አሁን ጤናሽን አግኝተሽ አሁን በመንቀሳቀስ ላይ ትገኛለሽ። እግዚአብሔር ይመስገን። ትናንትናም እንደዚሁ መጨረሻ ወጥቶ ነበረ። ትናንትና አንድ የቀረ ነበረ። ስጠመቅ የወጣብኝ የባቡ ግልገል ይመስላል የሴት አይነ ጥላ ነፍስ ገብተው ከውስጤ ይወጣል። እግዚአብሔር ስሙ የተመሰገነ። እንግዲህ ቤተሰቦቻችን አሁን ጸበሉ ቦታ ነው ያለው። ገብቼ ልጠመቅ ነው። በጣም ብዙ ድውያን የተፈወሱበት ታሪካዊ ቦታ ነው። የቅዱስ ገብርኤል፣ የቅዱስ ዮሐንስ፣ የብዙ ቅዱሳን ጸበል፣ የአጻሪ ባዚ የአቡነ ሐራ ጸበል፣ የቅዱሳን ጸበል ያለበት ቦታ ነው። እንግዲህ ገብቼ እጠመቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በተለያየ ደዌ ተይዛችሁ የምትሰቃዩ ቤተሰቦቻችን በዚህ ጸበል በመምጣት በቅዱስ ገብርኤል ጸበል በመፈወስ በእውነት መዳን የሚችሉ መሆኑን በዚሁ አጋጣሚ በጣም እያቃጣች ነው ነግራችሁ። ዛሬ ነው እንግዲህ ሰምቼ መጥቼ እየተጠመኩ ያለሁት። በእውነት በደብሩ አስተዳዳሪ ኃይለኛ ነው እግዚአብሔር ይመስገን። በጣም ኮሚዲዮ እንግዲህ ገላን ጉራን ሲባል ቦታ ነው። እንግዲህ አባቶቻችን በስቱ ገልጸውልናል። እኔም ጸበሉን ተጠምቄያለሁ። በእውነት ደስ የሚል ነው። በጣም ሙቅ ጸበል ነው። እጅግ በጣም የተለያየ ደዌ የሚፈውስ ጸበል ነው።
መተን እንድንጠቀም የቅዱስ ገብርኤል ምልጃና ጸሎት ከሁላችን ጋር መሰግነው። እንግዲህ ይሄ ሁሉ የሆነው ውድ ተመልካቾቻችን በቅዱስ ገብርኤል ጸበል ነው። እዚሁ ቅድም አባታችን አድሬሱን ቦታውን በነገሩን በዚህ ቦታ ላይ ነው። ወደ ውስጥ ዋሻ በተፈጥሮ ዋሻ አለ። በዛው ባህታውያን አሉ። እዚህ ቦታ ላይ ካሉት ባህታውያን መካከል እዛው አብረን ጠይቃቸዋለሁኝ። እንግዲህ በክቡር አባታችን መሪነት ወደ ዋሻው እንግባ አይደል አባታችን? እንገባለን። አሁን ደግሞ ባህታዊ በዚህ በቦታው ላይ የጥምቀት አገልግሎት እያደረጉ ያሉ ባህታዊ አባት አግኝቻለሁ። አባቶች እዚህ ቦታ በዚህ በገዳም ውስጥ ያሉ እስቲ ክቡር አባታችን ስለዚህ ቦታ እንደው ያለውን ነገር ለተመልካቾቻችን ይገልጻል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ላቁ አባታችን ቦታ አባት ይህንን ቦታ በበላይነት እየጠበቁ ይህ የምታዩት ዋሻ አቡነ ተክለ ሃይማኖት ጻድቁ አባታችን ከዚህ ከዋሻው ነው እንግዲህ የቃል ኪዳን ታቦታቸው ተገኝቶ ለዘመናት ሲያገለግልና ሲገለገል የነበረ ታላቅ ልዩ ስፍራ ነው። ይህንን ቦታ የተወደዳችሁ የልዑል እግዚአብሔር ቤተሰቦች በውጭም በሀገር ውስጥም ያላችሁ የተዋሕዶ ልጆች እግዚአብሔር አምላካችን በዘመናችን የገለጠልን እንድንድንበት ካለብን በሽታና ካለብን ደዌ እንድንፈወስ በዘመኑ ነገርን ሁሉ ድንቅ አድርጎ እንደሰራው ሁሉ እግዚአብሔር አምላካችን በዚህ ቦታ በጣም እጅግ ብዙ ሰዎች እየመጡ ካለባቸው ደዌ እነሱ ከማያውቁት እግዚአብሔር ከሚያውቀው በሽታ የሚፈወሱበት በዚህ በፍል ውሃ ጸበል ደግሞ እየታጸበሉ እየጠጡ እምነቱን እየተቀቡ ታምር የሚሰራበት ታላቅ ገዳም ታላቅ ቦታ ነው። እውነት ይህንን ታላቅ ቦታ ይህንን ታላቅ ስፍራ በሰው አካል ወይም በሰው እጅ የተሰራ አይደለም። በእግዚአብሔር ጥበብና በመላእክት ጥበብ የተሰራ ነው። እግዚአብሔር ፈቃዱ ሆኖ መላእክት የሰሩት ነው። የሰው እጅ ያልነካበት እንዲሁም ከዚህ ቀደም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ከብፁዓን አበው ሊቃነ ጳጳሳት ጋር በመሆን ይህንን ታላቅ ገዳም ይህንን ታላቅ ዋሻ እንደው የእግዚአብሔር ስራ ድንቅ ነው ብለው ቅዱስነታቸው የእግዚአብሔርን ድንቅ ስራ አመስግነው ከብፁዓን ሊቃነ ጳጳሳት ጋራ በእውነት ይህን ቦታ ባርከው ከእሳቸው ከመጡ ጀምሮ አገልግሎቱም ከዚያም በፊት ይደረግ ነበር። ነገር ግን ቅዱስነታቸው መጥተው አበረታተው ያሉትንም መነኮሳት ያሉትንም አባቶች እንደውም ባርከው ይህንን ታሪካዊ የሆነ ቦታ ጠብቃችሁ አስጠብቃችሁ ለትውልድ አስተላልፉ ብለው በሰጡት አባታዊና መመሪያ መሰረት እስካሁን ድረስ አለ። መነኮሳት አሉ፣ አባቶቻችን አሉ፣ ሌሎችም አባቶች ስውራን አባቶች ያሉበት ቦታ ነው። ይህ ቦታ እንግዲህ የተወደዳችሁ ምዕመናን እጅግ ድንቅ ነው። በባለፈው ነው ጾመ ፍልሰታ ከመድረሷ በፊት አንድ አባት ከሀገረ አሜሪካን ሀገር መቀመጥ አልችልም፣ መቆም አልችልም፣ ቆሜ መስራት መብላት መጠጣት አልችልም፣ መተኛትም አልችልም፣ ውስጤ ይመላለሳል፣ ውስጤን ያቃጥለኛል፣ ውስጤን ይቆረጣጥለኛል እያሉ ሲጨነቁ በዚህ ቦታ መጥተው ለመጀመሪያ ጊዜ በፍል ውሃ ጸበል ተጠመቁ። ደግፈን ነበር የምናወርዳቸው፣ ተሸክመን ነበረ ከመኪናቸው የምናወርዳቸው። ይገርማችኋል፣ በመጀመሪያ ጊዜ ተጠምቀው ሁለተኛው ቀን ልቀቁኝ አሉ። ልቀቁኝ፣ ስለቀቅናቸው እኔ ራሴ ሄጄ ነው የምጠመቀው አሉ። ይሁን ግድ የለም ብለን በቋሚ አንስቶት መደገፊያ አልፈልግም አሉ። እሺ ብለን በሁለተኛውም ቀን እንደዚሁ ተጠምቀው ራሳቸው ወደ መኪናቸው ገቡ። በሶስተኛው ቀን ደግሞ እዛው አንደፋድፎ እሳቸው ላይ የተደረገው ርኩስ መንፈስ በቅዱስ ገብርኤልና በጻድቁ አባታችን በአቡነ ተክለ ሃይማኖት በመጥምቀ መለኮት በቅዱስ ዮሐንስ በእናታችን በቅድስት ድንግል ማርያም ኪዳነ ምሕረት ምልጃና ጸሎት ከውስጣቸው ለዘመናት ለ28 ዓመት ሲያስጨንቃቸው የነበረው ያ ቁርጥማት ሁሉ ያ ማቃጠል ሁሉ ጠፍቶባቸው ቀርቶላቸው ይኸው ዛሬ በነፃ
በነጻነት ልጆቻቸውን በነጻነት ዘመዶቻቸውን እያናገሩ ደህና ነኝ ድኛለሁ እግዚአብሔርም ደግሞ ፈውሶኛል ብለው በባለፈው ምስክርነት ሰጥተዋል። እንዲሁም ደግሞ አንዲት እህታችን አጸደ ማርያም ትባላለች። ለ15 ዓመቱ ሙሉ በእውነት ልክ በዚህ በመጽሐፍ ቅዱስ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እኔ እኮ የዚህን ቅዱስ ወይም ደግሞ የዚህ ጌታዬን የቀሚሱን ጫፍ ዘርፉን ብነካ ደሜ ቀጥ ይልልኛል ብላ እንዳለችው ሴት እሷ 12 ዓመት ነው። እቺ ግን በዘመናችን ነው እንግዲህ 15 ዓመቱ ሙሉ ደም ይፈሳታል። በቃ ከሰው ጋርም መቀመጥ ከሰው ጋርም መብላት መጠጣት ከማህበራዊ ኑሮ ሁሉ ተገላ ብቻዋን ትኖር የነበረች እቺ ሴት በዚህ ቦታ ላይ መጥታ 7 ቀን ተጸብላ ጌታዬ ሆይ በመጽሐፍ ቅዱስ የተፈጸመው በመጽሐፍ ቅዱስ ያለው የተደረገው ያነበብኩትን አባቶቼ ካስተማሩኝ ያቺ በእምነቷና በጽናቷ የጌታዬን የልብሱን የቀሚሱን ጫፍ ነክቼ ድናለሁ ልክ እንዳለችው ይህንን እምነት ለኔ አድርገህ እባክህን ይህንን ደሜን ቀጥ አድርግልኝ፣ ከሰውም ጋር ሰው አስደርገኝ፣ ማህበራዊ ኑሮ ልኖርበት፣ ማህበራዊ ህይወት ልኖርበት፣ ከሰውም ጋር ልብላ ልጠጣ፣ ከሰውም ጋር ደግሞ ተጠራርቼ ችግሬን ልነጋገር፣ እባክህ ማረኝ ብላ በዚህ ቦታ ላይ መጣ። 7 ቀን ተጠምቃ በ8ኛው ቀን በእውነት ነው መላችሁ ሲፈሳት የነበረው ሆዷን ሲያስጨንቃት የነበረው በ8ኛው ቀን ይኸው ደሟ ቀጥ ብሎ ቆሞላት። እንግዲህ ይሄ በዘመናችን ነው። በመጽሐፍ የተጻፈው ሁሉ ላመነ ሁሉ ይቻላል እንደተባለ ሁሉ እግዚአብሔር ይመስገን ይቺም አጸደ ማርያም የተባለች እናታችን እህታችን ይኸው ደሟ ቀጥ ብሎላት አስራቷን በኩራቷን አስገብታለች። የተዋሕዶ ልጆች ይሄ ብቻ አይደለም፣ እጅግ ብዙ ገቢረ ተአምር የሚሰራበት እጅግ ገቢረ ተአምር ደግሞ የሚደረግበት ታላቅና ቅዱስ ስፍራ ነው። እንግዲህ ክቡር አባታችን የገዳማችን ዋና አስተዳዳሪ አቅጣጫውን እንደነገሯችሁ እኔም ደግመዋለሁ። ከዚህ ከሳሎ ጊዮርጊስ ጀርባ አሊያም ደግሞ ከየትኛው ከከተማ ከአዲስ አበባ ውጭም ያላችሁ መምጣት ስትፈልጉ በዚህ በደብረ ዘይት በኩል ወይም ደግሞ በዚህ ደግሞ በላይ በኩል የምትመጡ ጋርመንት ኃይሌ ጋርመንት የሚባልበት ቦታ አለ። ከሱ 10 ኪሎ ሜትር ወረድ ብላችሁ ጸበሉ መንገድ ዳር ነው ያለው። እጅግ ልዩ ጸበል ነው። የተዋሕዶ ልጆች ባልጋ ቁራኛ በደዌ ዳኛ ተይዛችሁ የምትማቀቁ በየጸበሉ በየሆስፒታሉ የምትመላለሱ ይህንን ድካማችሁን እግዚአብሔር ተቀብሎ በዚህ ቦታ ላይ መታችሁ ፈውሱን በረከቱን እንድታገኙ የእግዚአብሔር ቅዱስ ፈቃድ ይሁንልን። ሁላችሁም ከሩቅም ከቅርብም ተሰብስባችሁ ከጸበሉ ተጸብላችሁ ጸበሉን ጠጥታችሁ እምነቱን ተቀብታችሁ ካለባችሁ ደዌ ተፈውሳችሁ በዕለቱ የምናከብረውን የቅድስት ኪዳነ ምሕረትን በዓል ሁላችንም በዚህ ቅዱስ ስፍራ ላይ እንድናከብር በዛው መንፈሳዊ ጥሪዬን አስተላልፋለሁ። እግዚአብሔር አምላካችን በቦታው መጥታችሁ ተባርካችሁ መነኮሳት በሚጋግሩት ዳቤ አባቶቻችን ደግሞ በሚያነፍሩት ንፍሮ ያውም የንፍሮ ውሃውም አለ። በዕለቱ እንግዲህ በጣም ልዩ ዝግጅቶች አሉ። አይታውያን አሉ፣ መነኮሳት አሉ። የዚህ ዕለት ሁላችሁም መጥታችሁ በረከተ ሥጋ በረከተ ነፍስ እንድትአብሱ እንድትቀበሉ መንፈሳዊ ጥሪያችን እናስተላልፋለን። እግዚአብሔር ሀገራችንን ይባርክልን። እንግዲህ አባቶቻችን እየመሩን ውስጡን አስጎብኛለሁ። እንደ ሰሜን አካባቢ እንዳለው እንደ ደብረ አሮን ትልቅ ዋሻ ነው። እኔ ራሱ እስከማየው በጣም ጓጉቻለሁ። በእውነት ማለት ውስጥ ሰዎች ገብተው እንደዚህ እያልኩ እያየሁ ነውና እስኪ አብረን እንመልከት። አባቶቻችን ጋር ነኝ።
ደግሞ ከውስጥ ገብተናል። ይህ እንግዲህ እንደ ደብረ አሮን እዛ ሰሜን ወሎ እንዳለው ያለ ነው እና ለየት ያለ ነገር ነው ያለው። በውስጡ ሰዎች እየጎበኙ አግኝተናል። ውጩ ደስ ይላል እና አሁን ደግሞ እዚህ ይህን ቦታ የሚያስጎበኙት የቦታውን ታሪክ የሚያውቁ አባቶች ቅድም ታሪኩን እንደነገሩ ሁሉ በቦታው ላይ ደግሞ ለሰዎች የቦታውን ታሪክ እየተናገሩ ያገኟቸዋልና ሲያብረን ቁጭ ብለን እንማር፣ አብረን ስለ ቦታው ታሪክ ሁሉን ነገር እንከታተል አብረን። አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶቻችን አምላክ መድኃኔዓለም ስሙ የከበረና የተመሰገነ ይሁን። እንግዲህ እንደ እግዚአብሔር ቅዱስና መልካም ፍቃድ ወደዚህ ወደ ተቀደሰው ስፍራ የጻድቁ የአባታችን የአቡነ ተክለ ሃይማኖት የመጥምቀ መለኮት የቅዱስ ዮሐንስ የቃል ኪዳን ታቦት ወዳለበት ስፍራ እንኳን ደህና መጣችሁ። እንግዲህ በርካታ ገዳማትና አድባራት ስትሄዱ መተዋቸው ዋሾች በሰው እጅ የተሰሩ ሰዎች ያነጿቸው ሰዎች የሰሯቸው እና አባ ከሌ እነ ባታዊ ከሌ ያነጿቸው ሰሯቸው የሚባሉ ዋሾች ናቸው መተዋቸው። ይህ ዋሻ ግን ማንም ያልሰራው የማንም እጅ የማንም አይምሮ ያልተጠበበበት ራሱ መንፈስ ቅዱስ የተጠበበበት ራሱ መንፈስ ቅዱስ የሰራው ስፍራ ነው። ይህ ስፍራ ከጥንት ጀምሮ ጻድቁ ላሊበላ ወደ አዳዲ ማርያም ባረፈ ሰዓት ላይ ለ3 ቀን ያህል እንኳን ጥሎ እዚህ ቦታ ላይ ጸሎት እንዳደረገ በታሪክ የቀደሙት አባቶቻችን ይናገራሉ። ለብዙ ዘመናት እንደዚህ ካቆየ በኋላ ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን አዲስ አበባ ላይ ካሉ ጥንታዊና ታሪካዊ ቤተክርስቲያናት የመጀመሪያ የሆነው ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን እዛ ቦታ ላይ ከመተከሉ በፊት እዚህ ቦታ ላይ እንደተተከለ በታሪክ ይነገራል። ምክንያቱም ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ አሁን የተተከለበት ቦታ ላይ ከመተከሉ በፊት እዚህ ቦታ ሲተከል የቀደሙ አብያተ ክርስቲያናቶች የተዳደሩ የነበረው በእርሻ መሬት ነው። ምክንያቱም ምዕመናኖች እንዳሁኑ ወንጌል ገብቷቸው አስራት በኩራታቸውን በወቅቱ እየሰጡ ቤተክርስቲያን እያስወደሱ እያስቀደሱ ስላልነበረ የቀደሙት የዚህን ያህል ጋሻ መሬት ለቤተክርስቲያን ተሰጥቶ ያ እርሻ መሬት እየታረሰ ለቤተክርስቲያን በሚገባው ነበር ቤተክርስቲያን አገልግሎት የምታገኘውና ያ ባለ መሆኑ ምክንያት የእርሻ መሬት ባለ መኖሩ ምክንያት የቤተክርስቲያን የቃል ኪዳኑ ታቦት የሚተዳደርበት ምንም የገቢ ምንጭ ባለ መኖሩ ምክንያት አቶ ጎበና የተባሉ አባት እኔ ለቅዱስ ጊዮርጊስ ቦታ ሰጣለሁ ከዚህ ነሳና ወደዛ ይምጣልኝ ብለው አሁን ያለበት ቦታ ላይ እንደተተከለ ይነገራል በታሪክ ማለት ነው። በዛን ዘመን እንኳን ምንም ባልነበረበት ሳለ ሌሊት ሌሎች አብያተ ክርስቲያናት ቅዳሴ ኪዳን በሚደረስ ሰዓታት በሚቆምበት ሳለ ከዚህ ኳሻው የከበሮ የቃጨል የጽናጽን ድምጽ ይሰማቸው እንደነበረ እንዲሁም ጧት በቅዳሴው ሳለ ከዚህ ኳሻው የሚወጣው የዕጣኑ ሽታ መዓዛቸውን ያውድ እንደነበረ የቀደሙት አባቶቻችን ይናገራሉ። ለአብነት ያህል አንዱ ምስክር ነኝ። እዚሁ አካባቢ ነው ተወልጄ ያደኩትና ከብቶች በመንጠብቅ ሳለ እዚህ ውስጥ ላይ ምን እንዳለ ለማየት በጣም ጉጉቱ ውስጣችን ያረብን ነበር። ነገር ግን ውስጡ የነበረው መለኮታ ኃይል ወደ ውስጥ እንድንገባ አይፈቅድልንም። ምንገባ የነበረው ልጆች ስለሆኑ 2-3 ሆነን በጋራ እንመጣና እቺ መታወት መጋረጃ የተጋረደችበት አካባቢ ላይ ስንደርስ ፈርተን ወደ ውጭ ሮጠን እንወጣ ነበር። ምክንያቱም ከላይ ይሄ ወሎ ላይ ደብረ አሮን ጣራው ክፍት ሆኖ ዝናብ የማይገባው ስፍራ ተብሎ እንደሚጠራው አይነት ሰሪ ስለነበረ በቃንጫ በሰንሰል በሐረግ እንደዚህ የተጠላለፈ ስለነበረ ወደ ውስጥ ምንም አይነት ብርሃንም ምንም አይነት ፈሳሽም ምንም አይነት ቆሻሻ አስገባም ስለነበረ እንደዚህ ተዘግቶ ስለነበረ ውስጡ የነበረው ብርሃን ወደ ውስጥ ለማግባት በፍጹም ያስፈራ ነበረ። እንዲሁም የሌሊት ወፍ መንጋው እየሮጠ በላችን ላይ ሲያልፍብን ተደናግጠን ከዚህ ኳሻው እንውጣ ነበረ። ከዛም ለብዙ ዘመናት እንደዚህ አይነት መልኩ ካቆየው በኋላ 2003 ዓመተ ምህረት ላይ ራእይ ማሳየት ጀመረ። ራእዩ ምን የሚል ነበረ? ከአዲስ አበባ በደቡብ አቅጣጫ የቃል ኪዳኔ ታቦት ዋሻ ውስጥ ተቀብሯልና ሂድና ይሄን የቃል ኪዳኔን ታቦት አውጥተህ ለህዝቡ አስረክበ አንድ ቀን ሳትውል አንድ ቀን ሳታድር ወደ በዓት ተመለስ የሚል መልእክት ለአባታችን ለባህታዊ አባ ገብረ እግዚአብሔር ይነገራቸዋል። እኛ አባት ዓለም በቃችኝ ብለው ለ32 ዓመት ያህል በዋሻ በገደል ውስጥ የመነኑ ዓለምን የተዉ ዓለምን የናቁ አባት ነበሩና ተነስ ወደ ታዘዝከው ስፍራ አቅና የሚል መልእክት ሲደርሳቸው እኛ አባት ጉዞ ይቀጥላሉ። ጉዞ ማድረግ ሲጀምሩ በጉዟቸው ሁሉ ቅዱስ ገብርኤል እየተገለጸ ተነስ የታዘዝከው ስፍራ ይህ አይደለም እያለ በቀስተ ደመና አቅጣጫ እያሳያቸው መንፈስ ቅዱስ እየመራቸው ግንቦት 27 ቀን 2003 ዓመተ ምህረት እዚህ ቦታ ላይ ደረሱ። እዚህ ቦታ ላይ ሲደርሱ እንደነገርኳችሁ ከላይ በሰንሰል በሐረግ እንዲሁም በሩም ምንም አይነት የዋሻ አይነት ድባብ የለው። ምክንያቱም ዝግት ብሎ ድፍን ያለ ስለነበረ ወደ ውስጥ ለመግባት እጅግ በጣም ያስቸግር ነበር። ይሄ መሬቱ ልጁ አልተደረገም፣ አባጣ ጎባጣ ነው፣ ድንጋያማ ነው። ይሄ ግራና ቀኝ በሩ ማጣበቢያ ነው። እኛ ለበሩ ማጣበቢያ ብሎኬት ተጠቀምን እንጂ ከኛ የጨመርንበት ምንም የለም። ራሱ መንፈስ ቅዱስ የሰራው ስፍራ
እስከ ቤተልሔም መጨረሻ ላይ ያሳያቸዋል። ቤተልሔሙን ጨምሮ ራሱ በዋሻ ቅርጽ የተሰራ ነውና ይህ እግዚአብሔር መንፈስ ቅዱስ የሰራው መንፈስ ቅዱስ ያዘጋጀው ስፍራ ነውና ወደዚህ ስፍራ ሲደርሱ ቀስተ ደመናው እዚህ ዋሻው በር ላይ ተወጥሮ አልንቀሳቀስም አላቸው። ወደዚህ በድንገት መግባት ሲጀምሩ የዋሻ ቅርጽ ምናምን ማየት ጀመሩኝ አባት። ከዛ ወደ ዋሻው መግባት ጀመሩ። ወደ ዋሻው መግባት ሲጀምሩ እዚህ ዋሻ ውስጥ የነበረው የሌሊት ወፍ መንጋና እባቡ እየዘለለ በስተደቡቡ ወዳለው ዋሻ መሸሽ ጀመረ። እኛ አባት ወደ ውስጥ ከገቡ በኋላ በድንገት እዛች አካባቢ ላይ ያንሸራታቸውና ድንጋይ ያደናቅፏቸው ይልቃሉ። ከወደቁበት ለመነሳት መሬት ሲንተራሱ የተንተራሱበት ቦታ ላይ እጅግ በጣም የሚለሰልስ ጨርቅ ያገኛሉ። ያንን ጨርቅ መጎተት ሲጀምሩ ከዚህ ዋሻ ውስጥ የነጎድጓድ ድምጽ የሚመስል መብረቅ የሚመስል እጅግ የሚያስፈራ ድምጽ ይሰማቸው ጀመረኛ አባት። ከዛ ፍራቻ በውስጣቸው ነገሰባቸው። ስጋ ለበስ ናቸውና እዚሁ እንዳሉ መልአኩ ተገልጾ በል በርታ፣ የታዘዝከውን ፈጽም፣ የታዘዝከው እሱ ነው። ነገር ግን የተባልከውም እንዳትረሳ። ምን ነበር የተባለው? አንድ ቀን እንዳትውል አንድ ቀን እንዳታድር የሚል መልእክት ደርሷቸው ስለነበረ ይሄን አስታውሷቸው ካጠገባቸው ተሰወረ። ያንን መጎተት ሲጀምሩ ለብዙ ዘመናት ተደብቆና ተሰውሮ የነበረ የጻድቁ አባታችን የአቡነ ተክለ ሃይማኖትን ታቦት ያገኛሉ። እንዲሁም በርካታ ንዋያተ ቅድሳትን አብረው ያገኛሉ። ይህንን ነገር ለማን ይስጡት? አካባቢ ላይ አብያተ ክርስቲያናት የሉም፣ ካህናት አባቶች የሉም ያሉ ከዚህ ሐና ማርያም ከዚህ ደግሞ ሳሎ ደብረ ጻይ ቅዱስ ጊዮርጊስ ከዚህ ደግሞ የሶስት ሰዓት እግር መንገድ ሄዳችሁ ፉኛ እንዳራ ሚካኤል የሚባል ቤተክርስቲያን ያለው አካባቢ ላይ ምንም አይነት ቤተክርስቲያን ስላልነበረ ካህናት አባቶች ስለሌሉ ይሄን የቃል ኪዳን ታቦት ለማን ይስጡትና ይሄዱ? ከወጣቱ ከጎረምሳው ትልቅ ነፍስ ያወቁ አባቶች ይሻላሉ በማለት አካባቢ ላይ ከብት የሚጠብቁ እረኞችን ጠርተው አካባቢ ላይ ሽማግሌዎች ትልልቅ ሰዎች ማን አለ ብለው ጠይቀው ካሌ በሉ ሂዱና እኚህ ሽማግሌዎች እንደዚህ አይነት አባት መተው ዘዋሻው ጋር ቁጭ ብሏል ይፈልጓቸዋል ኑ በሉና ጠሩ ተብለው እናቶ ከበደ በርሶማ፣ እናቶ ነጋሽ ለማ፣ እናቶ ገብረ ጻዲቅ ምንደን የመሳሰሉ ትልልቅ አባቶችን በረኞች ያስጠሩና እዚሁ ዋሻ ውስጥ የቃል ኪዳን ታቦት ተገኝቷል። ይሄ ቃል ኪዳኑን ታቦት ቀማኛ ወንበዴ እንዳይሰርቁ አስጠብቁ፣ ካህናት አባቱ ይፈልጋችሁ አስወድሱት፣ አስቀድሱት የሚል መልእክት ተናግረው ከዚህ ቦታ ላይ ይሄዳሉኛ አባት። ፈቃዱ ከሆነ ግን ተመልሼ እመጣለሁ እዚህ ቦታ ላይ እግዚአብሔር ከፈቀደልኝ። ነገር ግን ያበሰረ የመልአክ ቅዱስ ገብርኤል ነውና ፈቃዳችሁ ከሆነ የቅዱስ ገብርኤልን ታቦት አስገቡልኝ ብለው ተናገሩ። በዛ ምክንያት ነው የቅዱስ ገብርኤልም ታቦት የገባው ማለት ነውና በእንደዚህ አይነት መልኩ መቼም የሰው ልጅ በጎ ስራና መልካም ስራ ሊሰራ ሲነሳሳ ዲያብሎስ ስራው ምንድነው? መልካም ነገር ይወዳል። ስራው እኩይ ስለነበረ እኔም እድሉ ደርሶኝ ከወጣቶች ተወክዬ አካባቢው ላይ ካሉ ወጣቶች እኔም አብሬ ከነዛ ኮሚቴዎች ጋር ተዋቅሬ እንቅስቃሴ አድርግ ነበር። እንቅስቃሴ ማድረግ ሲጀምር ዲያብሎስ በተለያዩ አቅጣጫዎች ይፈትነን ጀመረ። መንገዶችን ይዘጋብን፣ አቅጣጫዎችን ያሰተ ምን ያለን ጀመረ። የመጀመሪያው ካሳተበት ነገሮች ምነግራችሁ ይሄ ዋሻ ዛሬ አይደለም የምናውቀው የሚል የቀበሌ አስተዳደሮች አመጻ ነሱብን። የዋሻ ዛሬ አይደለም የምናውቀው ከቅድሚያቶቻችን ዘመን ጀምሮ እንዲሁ የምናውቀው ዋሻ ነው። ዛሬ ምን ተገኝቶ ነው ታቦት ተገኘ የምትሉ? ዋሻውን አዲስ፣ ታቦቱን አዲስ፣ ቦታውን አዲስ። ይሄ ህገወጥ የመሬት ወረራ ልታረጉ ነው እንጂ የምን ቤተክርስቲያን ልታሰሩ ነው? ይሄ ህገወጥ የመሬት ወረራ ካልሆነ በቃ ሌላ ዓላማ የለው። ዋሻው ዛሬ ምን አዲስ ነገር ተገኘና ታቦት ተገኘ የምትሉ? ጥንት የነበረ ዋሻ አይደል እንዴ? ምናውቀው ተወልደን ያደግንበት አካባቢ አይደል? በሉ አርፋችሁ ተቀመጡ የሚል ማስፈራሪያ ዛቻ ይደርስን ጀመረ። ነገር ግን ያ የቀበሌ አስተዳደር ሆኖ ሲያሳምጽብን የነበረውን አካል እግዚአብሔር ወዲያውኑ የቁጣ እጁን ሰደደበት። ልጁ ጠዋት ተነስታ ወደ ትምህርት ቤት ስትሄድ በመንገድ ላይ ያበደ ውሻ ነክሷት ተመልሳ ሳትመጣ በመንገድ ቀረች። ሰውዬ ወዲያውኑ ንስሐ ገብቶ በዚህ በዋሻ ውስጥ ተገኛላችሁ የቃል ኪዳን ታቦት ድንቅ ስራውን አሳይቶኛል፣ እኔ ስልጣንም ምንም አልፈልግም ከዚህ በኋላ እዚያ ውስጥ ያለው ታቦት ታምሩን አሳይቶኛል፣ የሱ ወታደር ነኝ ብሎ በሄድንበት በቆምንበት ሁሉ ከጎናችን ሳይለየን ይሄ ዋሻ እንዲፈጸም አደረገ። በመጨረሻም እኛ ሩሩና ቀን አባት ለዚህ የቃል ኪዳን ታቦት መገኘት ምክንያት የሆኑት አባት በድጋሚ በሌላ ራእይ ወደዚህ ስፍራ ተመልሰው መጡ። ምን የሚል ራእይ ያሳያቸው? በ24 የተክለ ሃይማኖት ለታ ባቄላ ንፍሮ ቀቅሉ፣ የንፍሮም ውሃ እንዳይሰጥ በርካታ ህሙማን ይፈወሳሉ፣ አይነ ስውር ይበራል፣ ሽባ ይተረተራል፣ ለምጻም ይነጻል የሚል መልእክት ደርሳቸው። ንፍሮ ግን በቤታችን ስንቀቅል ስንዴውን ከሽምብራው ጋር ሽምብራውን ከባቄላ ጋር እንደዚህ ቀላቅለ ነው አይደል ቢቀቀለው በፍጹም ልክ እንደ ደብረ ሊባኖስ ባቄላ ብቻውን እየተቀቀለ ለህዝቡ ይሰጥ
ብሎ ራይ ነገራቸው። ፈቃዱ ከሆነ ግን ከዛ በኋላ እዛ መኖር ይችላሉ ተብለው እኛ አባት ወደ ስፍራ መጡ። እዚህ ቦታ ላይ ለብዙ ዘመናት እዛች በሩ ጋር ለጥፍ ብለው ኪዳን አራሽ ቁልፍ ያዥ ሆነው እስከ ህልፈተ ህይወታቸው ድረስ በዚህ ስፍራ ላይ ለእግዚአብሔር መስዋዕቱን እያቀረቡ በእውነት ነገራችሁ ፈርሃ እግዚአብሔር በላቸው ላይ የነገሰባቸው ጸሎተኛ መናኝ የሆኑ አባት ነበሩና እሳቸው ሲያርፉ እንግዲህ እግዚአብሔር በአንድ የሚሆን በሌላ ቤቱ እንዳይዘጋበት ሰው ይፈልጋልና አሁን ደግሞ እሳቸውን ያው በግራይ በኩል መታወቻውን አባት ጥሎልን እሳቸው ደግሞ ዛሬ የቤተክርስቲያን አምድ ሆነው ቤተክርስቲያን እያስወደሱ እያስቀደሱ ንስሐ እየሰጡ ከእናንተ ጋር ዘወትር እዚህ ሱባኤ ያላችሁ ሰዎች ያያችኋቸው ነው አይደል? በሳቸው እድሜ በሳቸው ጉልበት የሚደረግ ነው እሳቸው የሚያደርጉት ነገር ለሊት 10 ሰዓት 9 ሰዓት ብድግ ብለው ኪዳኑን ሲቆሙ ሰዓታቱን ሲሉት እጅግ በጣም ተአምር የሚታይባቸው አባት ናቸውና እሳቸውን ተካልን መድኃኔዓለም። እንዲሁም የደብራችን ዋና አስተዳዳሪ ክቡር መጋቢ ሰላም አባ አብርሃም በተመሳሳይ ለቤተክርስቲያን ቀና የሆኑ ይሄ ቤተክርስቲያን ከላይ የምታዩት ስራ በአጭር ጊዜ ውስጥ እንዲጠናቀቅ ቆራጥ መመሪያ እየሰጡ ልጆቻቸውን ከአዲስ አበባ እያስተባበሩ በርቱ እያሉ እንደ አስተዳዳሪ እንደ መንጋው ጠባቂ ሳይሆን እንደ አንድ ቀን ሰራተኛ ከኛ ጋር አርማታ እያቦኩ ከኛ ጋር እንደ አናጺ እንጨት መስማር እየቀጠቀጡ ቤተክርስቲያኗን ትልቅ አስተዋጽኦ አድርገው ዛሬ የምናየው ደረጃ ላይ ደርሷል። ከዛ ያ የንፍሮ ውሃ ተቀቅሎ የንፍሮ ውሃ መስጠት ሲጀምር እግዚአብሔር ድንቅ ስራውን ያደርግ ጀመረ። ወዲያውኑ ድነቶች ፈጠኑ ጀመረ። አንድ ታሪክ ብቻ ልንገራችሁና ፕሮግራሜን ልጨርስ። በዛን ዘመን ከ1991 ዓመተ ምህረት ጀምሮ ማየት የተሳና ብርሃኗን ያጣች አንድ እህት በምንፍቅና ህይወት ውስጥ የምትኖር እህት ነበረች። እዚህ ገላን ኮንዶሚኒየም አካባቢ ወይዘሮ ባይሴ ወለተ ኪሮስ ባለላይ በመጽሐፍ ስሟ እህታችን ምን አይነት ነገር ይገጥማታል? ማየት የተሳና ነበረች። ብርሃኗን ለማግኘት በበርካታ ሆስፒታሎች ተማርነን ሰለጠንን የስልጣኔን ጥግ ነካ ነው የሚሉ ስፔሻሊስቶች አይቷት በቃ ብርሃንሽ ሊመለስ አይችልም ብለው ገንዘቧን ጨርሳ ተጣጥፋ ቤት ውስጥ ቀርታ ነበር። ነገር ግን አለች እቺ እህት ስትመሰክር ጎረቤቴ አንድ ብርቱና ጠንካራ ክርስቲያን ነበረች። ያቺ ክርስቲያን ጎረቤቴ ዘወትር ዋሻ ገብርኤል ሄጄ መጣው፣ ተክለ ሃይማኖት ደርሼ መጣው፣ ጻድቁን ተሳልሜ መጣው ስትለኝ ውስጤ የሆነ ነገር ያቃጭልብኛል ብቻ አላቅም ማለች እህታችን። አንድ ቀን በህልሜ ህልም አልለው ቅሽት አላቅም ተነሽ ተክለ ሃይማኖት ሂጂ፣ ተነሽ ገብርኤል ሂጂ፣ ድነትን ታገኛለሽ፣ ብርሃንሽ ይመለሳል የሚል ህልም አየሁ ያለች እህታችን። ጧት ተነሳውና አባካችሁ ብርሃኔ ሊገለጥልኝ ነው መሰለኝ እዛ ዋሻ ገብርኤል የሚባለው ቦታ ውሰዱኝ እስቲ ብዬ ቤተሰቦችን ሳማከራቸው እዛ የሚመለከው እግዚአብሔር እዚህ የሚመለከው እግዚአብሔር ምን ልሰሪ ትሄጃለሽ? ማታና ፓስተር ከሌ መጡና ጸሎት ያደርጉልሻል ብለው ብዙ አመት አስታሙኝ ስለነበር ሰልችተውኝ ስለነበረ ጥለውኝ ወደ የሥራቸው ሄዱ አለች እህታችን። ያቺ ብርቱ ክርስቲያን ያልኳትን ጎረቤቴን ሄድኩና እባክሽ እዛ ዋሻ ገብርኤል የምትይው ቦታ ወሰጂኝ ስላት እለቱ ሰኞ ነው፣ በሰኞ ምድር እንዴት አርግቼ ስራ አቀራለሁኝ ብላ ስትለኝ ወሽመጤ በጥስ አለ። አይ ዳቢሎስ በየአቅጣጫው መንገዱን ዘጋብኝ አይደል? ዛሬ ብርሃኔ ላገኝ አይደል? እንደዚህ መንገድ አልቀርም። አረባክሽ መላፈጣልኝ ብዬ ደግሜ ስለምናት ባይሆን ሰራተኛ ልጆች ትምህርት ቤት አርሳ ስመጣ ትወስድሻለች አለችኝ። ያቺ ሰራተኛ ልጆች ወደ ትምህርት ቤት ሸኝታ እስከምጨርስ በጉጉት መጠባበቂን ቀጠልኩኝ አለች እህታችን። ከዛ ያቺ ሰራተኛ ልጆች ትምህርት ቤት አርሳ ስመጣ ወደዚህ ስፍራ በሷና በምርኩዝ እየተመራው ወደ ስፍራው አቀናውኝ። እዚህ ስፍራው ላይ ስደርስ የጻድቁ አባታችን አቡነ ተክለ ሃይማኖት ወራይ በዓላቸው ነበርና ቅዳሴው ተቀድሶ የንፍሮ ውሃ እየታደለ ደረስኩ አለች እህታችን። የንፍሮን ውሃ እየታደለ ስለነበረ ያቺ ሰራተኛ ከአሰሪዋ ጋር እየመጣች የኔ ንፍሮን ውሃ ተጠጣ ስለነበረ እባክሽን እዚህ ጋር አረፍ በይ እኔ እዛ ጋር የንፍሮን ውሃ አልጠጣ ብላለች ስትለኝ እባክሽን ለኔ ማምጪ እኔም ጠጣለኝ አምጪልኝ አልኳት። አመጣችልኝ፣ ጠጣሁት፣ አይኔን አበስኩት፣ ወደ ቤቴ ሄድኩ አለች እህታችን። ልክ ቤቴ ስደርስ በፊት ያመኝ ከነበረው እጥፍ ያመኝ ጀመራለች። አይከብድም? ምን ብላ ነው የመጣችው? ድናሉ ብላ ነው አይደል የመጣችው? እጥፍ ያመኝ ጀመረ። ህመሜ በዛብኝ። ያሰኞ የጀመረኝ ህመሜ እስከ ቀዳሜ ቀጠለብኝ። ህመሙ ሲበረታብኝ ሌሊት እንቅልፍ የለኝ፣ ቀን እንቅልፍ የለኝ፣ መጮህ ሆነ። እነዚህ ኦርቶዶክሳውያን አንተ ዋሻው ገብርኤል፣ አንተ ዋሻው ተክለ ሃይማኖት እያሉ የሚጠሩ እውነት በዙፋን የለም እንዴ? ታድነኛለህ፣ ትምረኛለህ ብዬ መጥቼ እንዴት ህመሜን ታበስብኝ እያልኩኝ ማልቀሴን ቀጠልኩኝ። ራሴን ላጠፋ ብዙ ሞከርኩኝ አለች። በቤታ ይቅርታ ለብዙ ጊዜያት ለአይኔ ተብሎ የተሰጠኝ የተለያዩ ኪኒኒዎች መድኃኒቶች ነበሩና እነሱም በአንድ ቦታ በሃይላንድ በጠበጥኩትና ጠጣሁት። አልገደለኝም፣ አላሳመመኝም። እግዚአብሔር ለካስ በኔ ውስጥ ስራ ነበረው አለች እህታችን። አሁንም ምንም ማታ ነፋሰር የተባሉ ይሰበሰቡና ጸሎት ያደርጉልኛል። እኔ አይኔ ይቆጠቁጠኛል፣ ያቃጥለኛል፣ ጆሮዬ ይወጋኛል። በቃ ምንም ሰላም የለም፣ ጩኸት፣ እብደት ሆነ ስራ ያለች እህታችን። ከዛ
በቤታችን የስቶፍ ሶኬት ከሌላው ኤሌክትሪክ ፓወር ትንሽ ከፍ ይላል አይደል? ሶኬቱን ሰበርኩትና ኤሌክትሪኩን እጄ ላይ ጠመጠምኩት አለች። ምንም አልያዘኝም አለች። ለካስ እግዚአብሔር በኔው ስራ ነበረው። ያ ሰኞ የጀመረኝ ህመሜ ቅዳሜ ድረስ ጸናብኝ። ቅዳሜ ከምሽቱ 11 ሰዓት ሲሆን እነ ፓስተር ተሰብስበው ጸሎት ሊያደርጉ ሲጀምሩ እኔን እንቅልፍ ያዳፋኝ ጀመራለች። ያ ማቃጠሉ፣ ያ መለብለቡ፣ ያ ጆሮዬ ውጋቱ ሁሉም ቆመና እንቅልፍ ያዳፋኝ ጀመራለች። እችታችን አባካችሁ እንቅልፍ ሊወስደኝ መሰለኝ ወደ መኝታ ክፍል ወሰዱኝ ብያስላቸው እነ ፓስተር የተባሉት አያችሁት የዳቢሎስን ስራ። እግዚአብሔርን ልናመልክ እግዚአብሔርን ልናመሰግን ስንል እንቅልፏን አመጣ። አንቺ ብተኝም እኛ እግዚአብሔርን ከማምለክ ወደ ኋላ አንልም ብለው እነሱ ጸሎት ጀመሩ። እኔ ወደ መኝታ ክፍል ገባው። መኝታ ክፍል ስገባ ብቻ በድኖ እንኳን ልጅታችን ምንም አልማቆ ነገር የለም። ብቻ ለሊት በህልሜ 3 ውሾች ከሰውነቴ ላይ ብድግ እያሉ ሲወጡ አየሁኝ። ለብዙ ዘመናት አይቻቸው ማላቃው ቤተሰቦችን ዕለተ ሰንበት ብድግ ስል ፊት ለፊት አየኋቸው። ለካስ እግዚአብሔር በኔ ላይ ስራው ሊሰራ ጊዜውን ይጠብቅ ነበርና ለኔ ደረሰ መድኃኔዓለም ለእናንተም ይደርስላችሁ። ለመጣ ጎብኝ ሁሉ ንገሩልኝ። ስራዬ ታሪኳን እናገራለን። አሁን ሀብትና ገንዘቤን በሙሉ በሕክምና ጨርሼዋለሁ። ተማረን ሰለጠንን ባሉ ሰዎች እጅ ተበልቼ አልቄያለሁ። አሁን እኔ ለሱ ምንም የለኝም። እባካችሁ መጽሐፈ ቄደሩን አጥምቁኝ፣ ወደ ህይወት መልሱኝ። እስከዛሬ ለካስ የውሃ ላይ ኩበት ነበርኩኝ። ወይ ይዞኝ አልሄደ ወይ አልሰመጥኩኝ። እየተንሳፈፍኩ እዛው ስዞር ነበረ። መድኃኒቴን አጥቼ አዳኝን አጥቼ ነው ለካስ እስከዛሬ ቆየሁትኝ። ለካስ እንኳን እናንተ በስሩ ላላችሁት ዘወትር ገብርኤል አማለን የምትሉትን አይደለም እኛም ከደጁ ከስሩ ኮብልለን የወጣነው ለካስ ያድነናል። እባካችሁ እኔ ከዚህ በኋላ የሱ ወታደር ነኝ። ንስሐ ስጡኝ፣ ክርስትና አስነሱኝ፣ ወደ ቤቱ መልሱኝ። እኔ ከዚህ በኋላ የሱ ወታደር ነኝ አለች። አሁን ሰው በሌለ ሰዓት ጭር ባለ ሰዓት ተመጣና ግቢውን ጠርጋ አጽልታ፣ ሰው ባለ ሰዓት አፈልግም ግቢውን ጠራርጋ አዋራውን አንስታ ምንጣፉን አራግፋ ትሄዳለች። ይሄንን ዋሻ ስንሰራ የበረከት ስራ ለሷ አልተሳተፈችበት ስራ የለም። ስለዚህ እግዚአብሔር በአንድም ይሁን በሌላ ስራ ይሰራልና ቸር አምላክ መድኃኔዓለም የሁላችንን ቤታችን ይስራል። ጻድቁ አቡነ ተክለ ሃይማኖት በረድኤት በበረከት ይጎብኛችሁ። እውነት የምነግራችሁ ሌላው ትልቁ የጻድቁ ቃል ኪዳን እርኩሳን መናፍስት ይህን ስፍራ ረግጠውት አይመለሱም። ይኸው በመንበረ ክብሩ ፊት ሆኜ ሐሰትን አይደለም የምናገረው። ዲያብሎስ እዚህ ስፍራ ደርሶ አይመለስም። የሚጮኸው ጮሆ ይወጣል። ታውታላችሁ። መጨረሻ ላይ የማይጮኸው በስውር እንደ ጭስ እየበነነ ከሰውነታችሁ ይወጣል። አሁንም ጻድቁ አቡነ ተክለ ሃይማኖት በላችሁ ያለ የርኩሳን መናፍስትን ስራ ሁሉ በመቁጠሪያው አስሮ እዚሁ ይጣሉላችሁ። እዚህ ቦታ ተወልዶ ያደገው ስለዚህ ቦታ ታሪክ የሚያውቀው በሚገባ እኔን እዚህ ደግሞ ተሰበሰብነውን በሚገባ አስረድቶን አስተምሮናልና ሁላችንም ወደዚህ ቦታ መተን ይህንን በረከት እንድናገኝ የቤተ ክርስቲያናችን ጥሪ ነው። ከዚህ በመቀጠል የደብራችን ዋና አስተዳዳሪ ይባርኩንና እኔ ዋሻዎቹን አይቻለሁ። ወደ ሰሜን ወሎ ውስጥ ወደ አንድ ቦታ ላይ ስውር የሆኑ ግን በሰው እጅ የተሰሩ በጻድቁ አቡነ ሙሴ የተሰሩ ወደ 10 አብያተ ክርስቲያናት ሆኖ 2ቶቹ ግልጥ ናቸው፣ ሌሎቹ 8ቶቹ ደግሞ በስውር ናቸው። የተሰሩትን አይቻለሁ። እነ ቅዱስ ላሊበላ እነ አሸተን ማርያምን አይቻለሁ። እነዚያ ሁሉ በእነሱ የተሰሩ ናቸው። ወደዚህ ወደ ሰሜን ሸዋ አካባቢ ያሉት ይሄኛው ግን እኔም ከመጣው በኋላ ሁሉ ጊዜ ለኔ ድንቅ የሆነው ነገር ይሄኛው ምርምሩ አላለቀም ማለት ነው። ቦታው ደግሞ ተሰውሮ ነው የቆየው። ጊዜ እንግዲህ ያው ገቢር ለእግዚአብሔር ነው። ሲሰራ ራሱ ቅድስት ቅነ ማለትና ቤተ መቅደስ ነው የተሰራው ማለት ነው። ይሄ ታችኛው ያው የምንገባበት ቅድስት ነው። ይሄኛው ቅነ ማለት ነው። ወደ ቤተ መቅደሱ ደግሞ ይሄ ደግሞ ቤተ መቅደስ ነው ማለት ነው። እንደዚህ ለሶስት ተከፍሎ ነው የተሰራው። በላይም እንደዚህ ነው። እኔ ራሱ እዚህ ቦታ ላይ ደግሞ ያየነው እንደዚህ ደግሞ ቤተልሔም አለ ያሳያል። ወንድማችን ስንወጣ እናያለን። ሰፊ ቤተ መቅደስ ነው። እዚህ ጋር በጣም ተሰርቶ የተቀመጠ ነው። መንበሩ እንደዚህ ነው። ዙሪያው ቀጥታ ውደቱ ሲፈጸም ሰው እንደስንትን ምልበት ነገር የለም። እንደ ካቴድራል የተሰራ ነገር ቤተ መቅደስ ነውና ይህ ቦታ እንግዲህ የምትመጡ ሰዎች መጥታችሁ የበረከቱ ተካፋይ እንድትሆኑ ሚዲያን የምትከታተሉ ሁሉ ሰዎች አላችሁ። ይሄን ቅድም ባይታዊ አባታችን እንደተናገሩት እኚህ አይቻለሁ። ያ ቅድም እሳቸው የተናገሩት አባት በቃ መጀመሪያ ቀን እንትን ነበር። አሁን ደግሞ ራሳቸውን ችሎ ሲራመዱ እነሱ ብቻ አይደለም ብዙዎቹ እኔ በአይኔ ያየሁት ማለት ነው። ራሳቸው ጸበሉ እየተጠመቁ ሰው የተፈወሱበት ቦታ ነው። ቦታው ታሪኩ ይሄ ነው። እዚህ ቦታ ላይ መጥቶ እንግዲህ የጠየቁት ሌላው ደግሞ ምንድነው አሁንም ቅድም የተናገርኩት ለነዚህ ለታዳሚዎች እዚህ ላሉ ሰዎች የምናገረው አብዛኛው ይሄ እንደ አቡነ ኪሮስ ማለት ነው
ልጅ የሚሰጥ ነው። የደረቁ ማይጸኖች የሚለመለሙበት ቦታ ነው ይሄ ቦታ ማለት ነው። የደረቁ ማይጸኖች የሚለመለሙበት ቦታ ነው። ላይ ያለው ክፍት ነው። ላይ ያለውን እያንዳንዱ ነገሮች ያሳዩናል። ሰላም እግዚአብሔር ከሁላችን ጋር ይሁን። አብረን ይህ ዋሻኝ ባለራዕይ አባት ራዕይ ታይቷቸው በእግዚአብሔር ቸርነት በቅዱስ ገብርኤል ምልጃና መሪነት በዚህ ቦታ መጥተው ከቃል ኪዳኑ ታቦት ጋራ የተገኙት ንዋየ ቅድሳት ይኸው እነዚህ ናቸው። የጧፍ ሻማ ማብሪያ እንዲሁም ደግሞ ጽና አባቶቻችን ሌሎችም እቃዎች አሉ። ያው ለአንዳንድ ነገር ለምርምር ተብሎ በሙዚየም ጊዜያዊ መቀመጫ ስለተቀመጠ ነው። ይህ እንግዲህ ቤተልሔሙ ነው። በዛን ዘመን ያው እንደ ቤተልሔም አሁን ለስርዓተ አገልግሎቱ ስላልተመቸ ለውደት ስላልተመቸ ከዚህ አውጥተን ቤተልሔም በውጭ በኩል ሰራ እንጂ ራሱ እንዳንድ ቤተልሔም ስንገለገልበት የነበረው ስፍራ ነው ማለት ነው። በተጨማሪ ቀደም ስገልጽላችሁ የነበሩት እኚህ የቃል ኪዳኑ ታቦትን ለመገኘት ምክንያት የነበሩ አባት ያርፉባት የነበረችው ስፍራ እቺ ስፍራ ነበረች። እዚህ በሯ ይሄ ዋሻው በር እዚህ ጋር ነበር። አሁን ነው ዋሻው አዲስ ህንጻ ሲገነባ ነው ወደዛ ጋር የተጠጋው እንጂ የዋሻው በር እዚህ ጋር ስለነበረ እሳቸው እዚህ ጋር ድፍት ብለው ከዚህ ጋር ዘወትር የማይንቀሳቀሱ አባት ነበሩ ለብዙ ዘመናት ማለት ነው። ምክንያቱም ፈቃድ እግዚአብሔር ሆኖ ወደዚህ ስፍራ ካመጣኝ አደጅህን ጥዬ ወዴት ማልሄድም ብለው ለብዙ ዘመናት እዚች ቦታ ለመጨረሻ ሰዓት ሲያርፉ ነው እዛች ጋር ሲደክማቸው ለሊቅ ቅዝቃዜው ሙርጩም ሲበረታባቸው እዛች ጋር ቆርቆሮ በቆርቆሮ ሰርተን ወደዛ ጋር ወስደን እንዲያርፉ ያደረግናቸውና መጨረሻ ሲታመሙ እንኳን ወደ ሕክምና እንሰደው ስንላቸው በፍጹም ሐኪሜ ነኝ ተክልዬ ነው እሱም ብዬ መጥቼ ምን ሕክምና ብለው እዚህ ቦታ ላይ ነፍሳቸው ከስጋው የተለየው እኔ ምስክር ነኝ። ያጠገባቸው ቁጭ ብዬ ነው ነፍሳቸው ከስጋቸው የተለየውና ይሄን ይመስላል። በዚህ ዘመኔ ብዙ ገዳማት አይቻለሁ። ብዙ ዋሻዎችንም ለማየት ችያለሁ። የዚህ ቦታ ነገር ግን በጣም ተለይቶብኛል። አንደኛ ልዩ የሚያደርገው በራሱ ጊዜ ተፈጥሯዊ ዋሻ ተፈጥሯዊ ገዳም ነው። ሁለተኛ ልዩ የሚያደርገው ደግሞ በቦታው ላይ ያለው ቃል ኪዳን ነው። ግን ኢትዮጵያውያን ይሄን ቦታ እናውቃለን። እኛ ከአዲስ አበባ ተነስተን አክሱም ሄደናል፣ ላሊበላ ሄደናል፣ ሌላም ደግሞ እስጢፋኖስ ደጋ እስጢፋኖስ ሄደናል። ቅርብ ያለውን ነገር ግን እናውቃለን። እስኪ አብረን እንገናኛለን። መጨረሻው ነው ያው ቅድም ውስጥ ላይ ስታውትና ስትጎበኙት እንደነበረው ይሄኛው ደግሞ ለካላይ መሰራት ያስፈልገው ዋሻው ታሪክነቱ እንዲያዘ ለምን አይቀጥልም? ለምን ይሄንን መስራት አስፈልጋችሁ የሚል አንዳንድ ሰዎች ኮሜንት ሰጡናል። ነገር ግን ይህ ምን ሆነ ቀይ ገረጋንቲ አሸዋ ከመሆኑ የተነሳ ዝናቡን ይስብና ነሐሴና መስከረም መጨረሻ አካባቢ ላይ ውስጥ ላይ ወደ ዋሻ ውስጥ ጠብታ ማምጣት ጀመረ። ጠብ በምትል የውሃ መፈሰስ ሲያመጣ ይሄ ነገር በዚሁ ከቀጠለ ዋሻውን ነገር ሊያፈርስብን ይችላል የሚል ስጋት ውስጣችን ስላደረብን ከላይ ያለውን ግንባታ ለማድረግ እንቅስቃሴ ማድረግ ጀመረ። እንቅስቃሴ ማድረግ ስንጀምር እውነትም ነግራችሁ ፈተናዎች በረቱብን። አሁንም ነው ነግራችሁ። ምክንያቱም ፈተናው ምን የሚል ነበር? ትልልቅ ኢንጂነሮችን አመተ ማሳየት ጀመረ። እናቱ ኢንጂነር መስፍን የጃቲ ኪዳን ነቃልቲ ገብርኤል ያሰሩ ትልልቅ ኢንጂነሮችን አመተ ስናሳያች ይሄ የመንፈስ ቅዱስ የእጁ ስራ ነው። ይሄን ነገር ትንሽ የስነኩ ድርምስ ቢልባችሁ ነገ በታሪክም በትውልድም ተወቃሽ ናቸው የሚሆኑት። እንደው ይሄን እግዚአብሔርን በሱባኤ ጠይቁት እንጂ ለዚህ ይሄ ነው የሚለው ፕላን የሚሰራላችሁ ነገር የለም እያሉ ጥለውን ሄዱ ጀመሩ። መጨረሻ ላይ ራሱ ጻድቁ በራእይ አሳይቶ ኢንጂነር ቴዲ የተባለው ወንድማችን አመጣው ራሱ ፕላን አንስቶ እንደ ኢንጂነር ቀደም አባታችን ስላችሁ ነበር። ያ ወንድማችንም እንደተማረ ሰው 10 ምናምን አመት እንደተማረ እንደ ኢንጂነር ሳይሆን እንደ ጉልበት ሰራተኛ ከኛ ጋር አርማታ ያቦካ ቀን ስራ ይሰራ ስራ ሁሉ ቀን አይሆንም። በንጹህ ልብነት ስንነሳ እውነት ምነግራችሁ ይሄን ቤተክርስቲያን ልንሰራ ስንነሳ 1223 ብር በአካውንት ላይ ይዘን ይመጣሉ። ያንዱ ራስ ቢዘ ይገዛል እንዴ 1200 ብር። ዛሬ ዘይት ስንት ነው? አንድ ላይ። ስለዚህ እኛ ግን እሱን ይዘን ተነሳ ራሱ ነገሮችን ያመቻቻል። ዛሬ ይሄንን ኮለኑን አፈነን ስንል ጧት ስንመጣ ተሞልቶ ነው የምናገኘው። ወጣቱ ራሱ እየተባበረ ዛሬ ሲሚንቶ የለንም ነገ በምን እንሰራለን ብለን ስናስብ ጧትኛ ስራውን እንሰራ ስንመጣ ሲሚንቶ ተዘጋጅቶ ራሱ እየቀሰቀሰ ሰዎችን እያነሳሳ ስፍራውን ሰራው ማለት ነው። ወደዚህ ጋር ጠጋ ብለን ነው ታች ሆነን ስንመለከተው ስናየው የነበረው ስፍራ ነው ማለት ነው። ሌሎቻችን ውስጥ ላይ ሆነን ስናየው የነበረው ቀሌ ማህሌት ነው። ያው እዚህ ጋር የምናየው ማለት ነው። ምክንያቱም ደብረ አቡን ተብሎ
በብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ደብረ አብን ተብሎ እንዲጠራ ስያሜ የተሰጠ ማለት ነውና ይህ ከላይ የምታዩት ጣራው ክፍት ነበር። በዛን ዘመን ቀደም ሲል ገለጸላችሁ እንደነበረው ግን በሰንሰለ ባህር በቃንጫ እንደዚህ የተጠላለፈ ነበር። ይሄ የምታው የተወሰነ አሁን አዋፋቶች እዚህ ጋር እየገባ ነው አይደል? አልፎ አልፎ እየገቡ አዋፋቶቹ አፈሩን እየፈረፈሩ ወደታች ወደ ቀይ ማለት እያፈረሱብን ስለተቸገረ የተወሰነ ተናራሪ እንጂ ለመግረፍ ሞከሩ እንጂ ምንም አይነት ከታች ተፈጥሯዊነቱን ከታች ያያችሁ ነው አይደል? እቺን አካባቢ ዝም ብለ ሲሚቱ ወፎቹ እንዳይፈረፉትና ወታች እንዳይሉ ከዛ ባሻገር መቼ በእኛ ሰው ትንሽ አስቸጋሪ ነው የሚድንበት ይመስለውና ለእምነት የቆፈረ ቦታውን ታሪካዊነቱ እንዳጠፋብን በማሰብ እቺን ሲሚቱ ለመግረፍ ሙከራ አደረግን እንጂ ምንም የኛ ስራ የኛ የእጅ አሻራ የለበትም። የራሱ የመንፈስ ቅዱስ ስራ ነውና እናንተም ዛሬ እንግዲህ ፈቃደ እግዚአብሔር ሆኖላችሁ ይህን ስፍራ አይታችኋል። ነገር ግን ለውድ ኦርቶዶክሳውያን ማስተላለፈው መልእክት ምንድነው? ከአዲስ አበባ 10 ኪሎ ሜትር ወጣ ማይል ቦታ ሆኖ ሰው አውቀው ዕለተ ሰንበት ብትመጡ አሁን ሁሉ ቀን የሚያስቀድሰው 5-6 ሰው ነው። ስጋው ደግሞ ተፈትቶ ቆራቢያ ህፃናት አዲስ አበባ ላይ ህፃናት ለማቆረብ አሁን በሰልፍ ነው አይደል? ተሰልፈን ግባ ውጣ እየተባባለ እየተገፋፋል። እዚህ ጋር ግን ስጋው ደግሞ የሚቀበል ህፃናቶች እንኳን የሌሉበት ስፍራ ነውና ይህንን ቦታ ባለማ አለመታደል ነው፣ አለመመረጥ በእውነት መታችሁ ይህንን ድንቅ ስፍራ የጻድቁ አቡነ ተክለ ሃይማኖትን ቤት ይውላቸው። ከዚህ እስከ ቁልቢ ቅድም መምህር ሲገልጹት እንደነበረው እስከዚህ እስከ ዘብር ገብርኤል እስከ ጻድቃኔ የተለያዩ ገዳማት አድባራትን በጉዞ በተለያዩ እንሄዳለንና ይህንን ስፍራ ለማወቅ ትንሽ ያስቸግራልና አዲስ አበባ ጫፍ ላይ ሆኖ አለመታወቁ ትንሽ ያሳዝናልና ላልሰሙ ላላየ ሼር እያደረጋችሁ እንድታሰሙልን እንድታሳዩልን አደራ ለማለት ያህል ነውና በመጨረሻ ልላችሁ ፈልገው የጉዞ ማህበራት ወይም ድንቅ ስፍራ ነው። ጉዞ የምታዘጋጁ ወጣቶች ምን አይነት ስፍራ ነው? ድንቅ ስፍራ ነው። ምንም አጭር መንገድ ከአስፋልት እንኳን 15 ደቂቃ በእግር የሚያስገባ ነው። ግን መንገድ ደግሞ ጣውረን ነው፣ ፈተናዎች አይበረቱበትምና መጣችሁ እንድትጎበኙ ነው። በጀርባ በኩል እንሂድና ደግሞ የቤተ መቅደሱ መጨረሻ ደግሞ እናሳያችሁ። ኖ ጥራዩ ዘንተ መርከራ ኖ ይሄንን ድንቅ ነገር ኖ ተመልከቱ። እኔ በጣም ከአይምሮዬ በላይ ነው ያለው። እጅግ የሚደንቅ ቦታ ነው። እጅግ የሚደንቅ ገዳም ነው ማለት ለመግለጽ ሁሉ ሐሳቤ ከአይምሮዬ በላይ ነው። የተለያየ የጉዞ ማህበራቶች አላቸው ወንድሞቼ፣ የተለያየ ስማቸውን አሁን ዝርዝሬ የማልጨርስ ይህም ቦታ እንድታዩ ትፈልጋለሁ። አብረን በሚዲያ እናስተላልፋለን። ስለዚህ ቦታ ላይ አድራሻውን በሚገባ ተናግረዋል። በማንኛውም ሰዓት ስትፈልጉ ስለዚህ ቦታ አድራሻ እንነግራቸዋለን። የእግዚአብሔር ቸርነት ከሁላችን ጋር ይሁን። መቅደሱን እንይ ብሎኛል። የመጨረሻ መቅደሱን እንይ እስኪ ጉብኝታችን አሁንም እንደቀጠለ ውስጥ ላይ የውስጡን አየን። ወተን ደግሞ እዚህ ጋር የቅኔ ማለት ወርታች ከውስጥ ወደ ላይ ከዚህ ደግሞ ወርታች የሚታየው ፓርታይ ይሄ ደግሞ አሁን የምታዩት እዚህ ጋር የቤተ መቅደሱ የመጨረሻው ክፍል ነው። ዞሮ የት ይመጣ በዚህ ጋር ይዞርና መቅደሱ መጨረሻው እዛ ድረስ ይሄዳል ማለት ነውና ለብዙ ጊዜያት ለብዙ ዘመናት እግዚአብሔር በዚህ ውስጥ ይመለክ፣ እግዚአብሔር በዚህ ውስጥ ይመሰገን ነበረ። ይሄን ስፍራ ዓለማዊ ካዳ አለመታደል ነው ያልኩት እኮ አለ ምክንያት አይደለም። ይሄን ስፍራ ስታው ውስጣችሁ መንፈሳችሁ አልታደሰ? መንፈስ የሚያድስ እጹብ ድንቅ የሆነ ስፍራ ነውና ይሄ የምታዩት የመቅደሱ የመጨረሻ ክፍል ነው ማለት ነውና ቀደም ደግሞ ውስጥ ላይ ሲገልጽላችሁ በነበረው ልክ በእባብ ይጠበቃል ምናምን ምንላችሁ ውሸት ታሪክ እንዳልሆነ በደንብ ማየት ትችላላችሁ። እባብ ቆዳውን ይቀይራል፣ ልብሱን ይቀይራል አይደል? ይሄው ማየት ትችላላችሁ። መሰከነ ለብዙ ዘመናት በእባቡ ይጠበቅ ነበረ። እውነት መነግራችሁ ነው መነግራችሁ። የቃል ኪዳኑ ታቦት በክብረ በዓላት ከመንበረ ክብሩ ተነስቶ ወደ ውጭ ሲወጣ ከያሉበት አቅጣጫ እባቦች ይወጡና ፊት ለፊት እንደዚህ ይሰለፋሉ። ትይዛለህ ያን ልው ነበረ የቶቤ ሰይጣን ምሳሌ ነው። ሔዋንን ያሳታት አዳምን ያሳተ ነው። ቤተክርስቲያኑ ምን ይሰራል? እናጥፋው የሚል ጎራ ተከፈለ። ሰንበት ትምህርት ቤት የተወሰኑ ማህበረካት ካልጠፋ የሚል ሐሳብ ተነስተው ለማጥፋት ለእሑድ ፕሮግራም ያዘን። አርሶ አደሮች የአረም መርጫ እንተ የተሸከሙ በጀርባቸው አረም መድኃኒት ሜሎች
ዕለተ ሰንበት እሑድ ልክ አገልግሎቱ ቅዳሴው አልቆ ታምረ ማርያም ተነቦ አውደ ምሕረት ላይ ፕሮግራም እየመራው መጡና አንድ አባት እባክህን እንደው ህልም አይቼ ራእያችን የመጣው ልናገር አሉ። ምን አዩ አባት ስላቸው ዛሬ እንደዚህ ባቡ ሊያጠፉ ልታጠፉ ፕሮግራም ይዛችኋል አይደል? በታጠፉ ትጠፋላችሁ ራሳችሁ ምን አገባችሁ? ሰው አልተተናኮለባችሁ፣ ሰው አልነካባችሁ። በደጁ እሱ ካዘዘው ቢያጸዳ ምን አለበት? ደጁን ቢጠብቅ ምን አለ? አቡነ አረጋዊ የዳሞ ተራራ ለመውጣት ዘንዶ እንደመሰላል ተጠቅሞበት የለም። በዚህ ቦታ ላይ እሱ ከፈቀደና ካዘው ምናችሁ ነካ? ሰው ላይ ያደረሰው አደጋ የለም፣ ሰው የተተናኮለባችሁ የለም። እረፉ ተብሎ ከዛ በኋላ የማጥፋቱ ሐሳብ ቀርቶ ያው የበረከት ስራ በሚሰራ ሰዓት ግንባታው በሚሰራ ሰዓት እየወጣ ፊት ለፊት እንደዚህ ይሄዳል። በእግራችን መሀል እንደዚህ እየተራመደ ነው ያለው። ምንም አይነት ሰው ላይ ጉዳት ያደረሰው ነገር የለምና የዋሻው የመጨረሻ ጉብኝታችን ይሄን ይመስላልና ያላያችሁ ይሄን ቦታ አልጎበኛችሁ እንግዲህ መድኃኒዓለም ያልፈቀደላችሁ ይሄን ስፍራ ለማየት ያልታደላችሁ መድኃኒዓለም ይፍቀድላችሁ። መድኃኒዓለም ወደ ስፍራ ያምጣችሁና ይሄን ስፍራ አግኝታ አይታችሁ በረከት የምታገኙበት ያደርግላችሁ። መታችሁ እንደጎበኛችሁ ጻድቁ አቡነ ተክለ ሃይማኖት የእናንተን ቤታችሁን በረከት ይሁንላችሁ። የመጨረሻ ፍጻሜያችን የሚሆነው አረጋዊና ቅዱሱ አባት እታች ጸሎት ያደርጉልንና በሳቸው ጸሎት በክቡር አባታችን በአስተዳዳሪያችን አሳራጊነት ጉብኝታችንን እንፈጽማለን። ቸሩ አምላክ መድኃኒዓለም ስለነበረን ሰዓት ስሙ ይከበርና ይመስገን። እስኪ ምን ተሰማችሁ? እቴና ሲሉ ምን ተሰማችሁ? በጣም ሰብተከነ ፈቅዶልኝ ነው ለኔ እኔም ራሱ ተፈቅዶልኝ ሲኔናስ ማለት ክርስትና ስሙ አጸደ ማርያም ምን ተሰማው? እቴና ታይዞኝ እንግዲህ በባለው ደስታን የተሰማኝ ከመሬት መነሳት መራመድ ሲያቅተኝ አሁን ዝመጥቼ ጠበል እየተቀበልኩ ነው። ይሄው ምልክት አግኝቼበታለሁ። ደግሞ አሁን ጨርሶ ይማርሽ አቡነ ተክለ ሃይማኖት መልአከ ገብርኤል ጨርሶ ከላይሽ ላይ ያንሳልሽ በሉልኝ። አዎ ይማርሽ እስኪ አባቴ ወዲያው እሱም ተነሳ፣ በሽታው ተነሳ። መፍትሄው እየተገኘልን ነው። ማረኩልኝ ደስ ይላል። ምስክርነት መስጠት ላይ ሰጥተዋል። አዎ ስንት ዓመቴ እንግዲህ መጀመሪያ ይህን ቦታ የመሰረቱት ባህታዊ እሳቸው አርፈዋል። እሳቸው ካረፉ በኋላ ቁልፉን ይዘው በክቡር አባታችን መሪነት በሌሎች አስተባባሪነት በአሁኑ ሰዓት እያገለገሉ ያሉት አባት ይኸው እዚህ አሉ። እስኪ እሳቸውን መልእክት እንስማ። እሺ፣ ብፁዓን አባቶቻችን ታላላቆቹም ትንሾቹም እንኳን ነገሩን አጠር አድርጌ ለመግለጽ ያህል እሞክራለሁ። ወቅቱ የነበሩት አባት እስቲ ረዚች ዋሻ ግቡና አገልግሉና አሉና ሲያቆሙ እዚች ቦታ አመጡና ይችን ቦታ ይቻተና ክላሷ እዚች ውስጥ ይችን ሰጡኝና እዚች ውስጥ ተቀመጡ። ቁልፉን ሰጡኝ። ሌሊት ኪዳን አደርሳለሁ። ጸሎት ሳደርስ አድርና የሚመጡበት ጊዜ ቁልፍ ያለው በእኔ ነው። ትንሽ ነው ትልቅ ነው አይደለም። ሰው ሆኖ እስቲ እንጎብኘው እስኪ እንየው ሲሉኝ ቁልፉን ከፍቼ ሁሉንም አሳያቸዋለሁ፣ አስጎበኛቸዋለሁ። በጣም ደስ ይላል። እስኪ አሁን ይሄን ቦታ የማያውቁ ሰዎች አሉና እንዲህ ሲጥሯቸው እስኪ ወይ መቼም ይሄንን ቦታ እንደምታውቁ ወደፊት እድሜ ከሰጠኝ እንደው ትንሽ ይኸውን ያያችሁት ሁሉ እሱ ሁሉ ተሰርቶ አምሮ የብፁዕ አባታችን የነሱ አምላክ እንደው ረድቶ እኔንም ትንሽ አቆይቶኝ እንደው ብፁዓን አባቶቻችን መጥተው ከዚህ በረከት እንዲያገኙ ነው ምኞቴ። እንግዲህ ብፁዓን አባቶችም ተጋብዛቸዋል። ሁሉም ሰው ነው። ትክክል እኮ ነው። ግብዣ ለሁሉም ነው እና የአዲስ አበባ ሰው ብዙ አሁን ቦታ ይሆን አዲስ አበባ ነው ያለው ብዙ አመት ነው ያለው ግን አላውቀውም። በእሳቸው በአባታችን አማካኝነት ነው ያወቁትና የማያውቁ ስላሉ ለማያውቁት ምን ይላሉ? ይሄን ቦታ ለማያውቁት እኔማ እነሱም ደግሞ ይህችን ቦታ አይተው ከዚች በረከት አግኝተው ባለ አቅማቸው በጉልበታቸው በገንዘባቸው ረድተው ሲያቆሙ ትልቅ ፍጻሜ እንዲያደርሱ ነው ጥሪ ምጠራቸው። እንደዚህ በመንፈስ ቅዱስ ነው የመንፈስ ቅዱስ ጥሪ ነው ማቀርብላቸው። ሁሉ በሙሉ የመንፈስ ቅዱስን ጥሪ እያስተላለፍኩላቸው ነው ያለሁት።
ተጠርተናል። በእውነት ትልቅ አባት ነው። እድሜ ጸጋ ያላቸው አባት ናቸው። እንግዲህ ከዚህ በመቀጠል የመጨረሻው ፕሮግራም ነው የሚኖረን። የመጨረሻውን ፕሮግራም የምናደርገው በብዙ አገልግሎታቸው በደቡብ ኢትዮጵያ በተለያዩ በሰሜኑም ተዘዋውረው ያገለገሉ ታላቁ አባታችን መጋቤ ሰላም አባ ቆሞስ አባ አብርሃም ገብረ መስቀል የዚህ ታላቅ የሁለቱም ታላቅ አድባራት ዋና አስተዳዳሪ አባታችን እስካሁን ድረስ እንዲህ ከመጀመሪያው ጀምረው እየመሩን ነው። የመጨረሻውን አባታዊ ቡራኬ ቃለ ምዕዳን አድርገውልን በያለንበት ተባርከን ከዛ በኋላ አባታችን ይጠሩናል። ጥሪያቸውን አክብረን እንድንመጣ በትህትና ጠይቃለሁ። ወደ ክቡር አባታችን። እሺ፣ የሰማነው በየልቦናችን ያሳድርብን። በእርግጥ ከብዙ በጥቂቱ በጣም ተነግሯል። አባታችን የተናገሩትን ትክክል ነው። እኔ ቤታቸው ላይ ነው የመጣሁት። ስመጣ እዚህ በር ላይ አግኝቻቸዋለሁ። ስለዚህ በጣም ትልቅ ክብር አለኝ። እንደ ቅዱስ አቡነ ተክለ ሃይማኖት ጠርቷቸው ያመጡት ናቸው ብዬ ነው። የተክልዬ በረከት ናቸው ነው ብለው ለአባላቆ አሁን ተክልዬ በረከት ናቸው ብዬ ይሄን ላለው። ከዛ በተረፈ ያው ጾሙ ወቅቱም የጾሙ ወቅት ነው። ለሱባኤ ከዚህ በፊትም ጠርተናቸዋል። በሚቀጥለው ላይ ደግሞ ቦታ እናዘጋጃለን። በጳጉሜ 5 እዚህ ገብርኤልም ቦታ እናዘጋጃለን፣ እዚህ ቦታ እናዘጋጃለን። ለአዲሱ ዓመት አብዛኛው አባቶች ሱባኤ ወደ ገዳም ሌላ ቦታ ሄዶ ስለሚይዙ ጾም ጸሎትን የሚጀምሩ ስላሉ ለአዲሱ ዓመትም ስለምንጸለይ ይሄ ነው። የኪዳነ ምሕረትንም በዓል እንግዲህ ቅዱስ ገብርኤል ጋር እዛ ማዶ ቅድም የመጣንበት ያረፍንበት ቦታ ላይ እዛ ኪዳነ ምሕረት በዓል ይከበራል። ይህ ቦታ ደግሞ ሁለት አይነት ነው። ያኛው እግዚአብሔር ጊዜ ሰጥቶ ሁሉ ነገር ከተስተካከለ ይሄ በገዳም መድኃኔዓለም ከፈቀደና የብፁዕ አባታችን ጸሎታቸውም ረድቶን እሳቸውም ደግሞ ነገሮቹን ሲያስተካክሉ ይሄ እንደ ገዳም በመነኮሳት እንዲቀደስ ቦታው ማለት ነው። በመነኮሳት እንደ ሰሜን ያየናቸው ገዳማት አሉ። አሁን ለምሳሌ በመነኮሳት የሚቀደሱ አሉ። ማይጠንት ብቻ እየታጠኑ ቆይቶ በአመት አንድ ጊዜ ታቦት የሚወጣበት ቦታ አለ። እንደ ምስክርነት ወደ ሰሜን ወሎ ሁለት ቦታ አሉ። አስካጅ ማርያም የምትባላለች፣ መቆርቆር ማርያም የምትባላለች። አስካጅ ማርያም ያው ታቦት ይወጣል። ያቺ መቆርቆር ማርያም የምትባል ደግሞ አይወጣም። ታቦት ገዳም ነው። ጸሎት ብቻ ነው። ዳዊት ነው ሲደገም የነበረው። ቦታውም ትልቅ ቦታ ነው። እንደሱ ደግሞ ያው ሌሎቹ ቦታዎች አሉ። በዚህ አዲስ አበባ ደግሞ እንደሚስከይዙናል ታላቁ ገዳማችን እንደሱ ደግሞ እንዲሆን እንፈልጋለን። እንደ ዳግማዊ እንደው ደብረ ሊባኖስ እንዲሆን እንፈልጋለን። ስለዚህ እናንተ ደግሞ ሚዲያ የምትከታተሉ ሰዎች ሁላችሁም ደግሞ እዚህ ቦታ መጣችሁ በረከቱ ተካፋይ እንድትሆኑ ብዙ ነገሮች አሉ። ከዛ ላይ ገብርኤል ያው በአባቶች በካህናት ነው የሚቀደሰው። ለወደፊት ደግሞ ይሄኛው ደግሞ በመነኮሳት እንዲታጠን እንዲቀደስ የወንጌል አገልግሎት ደግሞ በጣም ለማስፋፋት እንፈልጋለን። ከጎናችሁ እንድትሆኑ እናሳስባለን። የቦታው በረከት እንድትካፈሉ አገልጋዮቹም አሉ። ሰንበት ተማሪዎች ብዙ ወደ ቢያንስ 150 ሆኖ እንደዛ የሚሆኑ ሰንበት ተማሪዎች አሉ፣ አገልጋዮች አሉ። ሙሉ አገልግሎቱ ደግሞ እዚህ ጋር ይገለገላል ማለት ነው። በዚህ ቦታ ላይ የበረከቱ ተካፋይ እንድትሆኑ አሳስባለሁኝ። ቦታው የሚገኘው ቅድም እንደተናገሩት አባታችን እንደገለጹት በደብረ ዘይት ከአዳማ ጀምሮ በደብረ ዘይት በኩል የሚመጡት በዩንሳ አድርጎ ቀጥታ ገላንን አልፎ ማብራት ኃይል አለፍ ስሉ መሳለሚያ የቅዱስ ገብርኤል መሳለሚያ አለ። በሱ መውረድ ነው። በቱሉ ድንቱም እንደዛው ነው ማለት ነው። ከመገናኛ ከደብረ ብርሃን የሚመጣ ሰው ሁሉ በመገናኛ አድርጎ ቀጥታ ወዴት ነው የሚመጣው? ወደ ቱሉ ድንቱ አድርጎ ይመጣል። በሁለት መንገድ ነው ከመገናኛ የሚመጣው። ያ ምንድነው? በቦሌና በሳሪስም ሊመጣ ይችላል እስከ ጋርመንት ድረስ። መንገዱ ግን የቀና የሚሆነው ይሄ ታችኛው መንገድ ስለሆነ ማለት ነው። ከሰበታ ከቡራዮ ከፒያሳ ከአውቶቡስ ተራ ከደብረ ሊባኖስ በኩል ደግሞ የሚመጡት መንገድ የት ነው? በአየር ጤና ሜክሲኮ በመካኒሳ ወስቶ ከጋርመንት 10 ኪሎ ሜትር ወደ ታች ተወርዶ ቅድም እንደተናገሩት ወደ ቀኝ ነው የሚገባው። ስለዚህ ቦታው በጣም የአካባቢ ደግሞ የጸጥታ ችግር የለበትም። በጣም ደስ የሚለን ነገር የአካባቢ ጸጥታ ችግር የለም። ምንም ችግር የለም። አካባቢ ያሉ ምዕመናንም እንግዳ ሲመጣ ራሱ በደስታ የሚቀበሉ ምዕመናን አሉልን። ቦታው ሰላም ስለሆነ
ኑልን። እግዚአብሔር ከሁላችን ጋር ይሁን። ሱባኤ ቦታ አለ። ሱባኤ እዚህ ጋር መያዝ ይቻላል። ጸበል ቦታ አለ። ጸበል ደግሞ ያው ምስክርነት ሰዎቹ እየሰጡ ስለሆነ ከኔ በላይ እየተናገሩ ነው። ጸበሉም የፍል ውሃ ነው። ስለዚህ ይሄ ነው ተፈጥሮ ነው ፍል ውሃው ማለት ነው። እግዚአብሔር ሁላችን ይባርከን፣ በበረከቱ ይጎበኘን፣ ጾሙን ጸሎቱን በሰላም ያስፈጽምልን። ሀገራችን ኢትዮጵያ ተዋሕዶ ሃይማኖታችን በሰላም በፍቅር ይጠብቅልን። በየቦታው በየባቱ በየበረሃው ሆኖ ለኢትዮጵያ ለሀገርም ለቤተክርስቲያንም ለሰው የሚጸልዩ አባቶቻችን ጸሎት ተቀብለው ቸር አምላካችን ማቱን በምሕረት ቁጣውን በትዕግስት ይመልስልን። እየተሰማ ያሉ በውጭም በውስጥም ያሉ በጸሎት አስቡ አትርሱ ያሉትን መድኃኔዓለም ያስባቸው። ደግሞ በየቦታው በዳሩ ኢትዮጵያ ላይ ደግሞ አሁን አንዳንድ ነገር እየተሰሙ ያሉ ጦርነቱን ቸር አምላካችን ይመልስልን፣ ሰላሙን ያምጣልን፣ አንድነቱን ያምጣልን፣ ፍቅሩን ያምጣልን፣ ፍቅሩን እንደሸማ ያለብሰን። የአባቶቻችን ጸሎት በእኛ ላይ ይደርብን፣ በረከታቸው ይደርብን። ከጻድቁ አባታችን ከአቡነ ተክለ ሃይማኖት፣ ከመጥመቀ መለኮት ከቅዱስ ዮሐንስ፣ ከሊቀ መላኩ ከቅዱስ ገብርኤል፣ ከእናታችን ከቅድስት ኪዳነ ምሕረት ረድኤት በረከቱ በእኛ ላይ ይደርብን። አመላጅነታቸው አይለየን። መንገዳችን የተቃና ያድርግልን። ኦ ጊዜ ኢየሱስ ክርስቶስ ሥራ ኃጢአት ሁሉ ይዝከ ማይሰራ ኃጢአት እግዚአብሔር